በጣም ብዙ ነገሮችን አይተሽ አገናዘብሽ እንደሆነ እረዳለሁ። እጽፍ ይሆናል ብዬ አላስብም። ታውዚ ብዙ ነገሮችን አይቼ ስለማውቅ በጣም ነገር ይኖረናል ብዬ አስባለሁ። ለምብቲ እንዴት ነው አንድ ላይ የኖረ ብዙ ቻሌንጆችን አብሮ ያሳለፈ በጣም ከትንሽ ደረጃ ወደ ትልቅ ደረጃ አብሮ የመጣ ሰው ነገ ላይ ትንሽ ቻሌንጅ ቢገጥመው ይለያያል ብዬ አላስብም። እኔ እንጃ የእናሱ አሁንም ቢሆን እኔ እንዳ ምን ልልሽ እንደምችል አላውቅም። ተስፋ አልቆርጥም እኔም ቢሆን ምክንያቱም እሱ ያለውን ነገር ያለው ብቻ ተስፋ ሳልቆርጥ እኔ እና እሱ አብረን እንድንሆን የምፈልግበት ምክንያት የሆነ ነገር ስለማይ ነው። እሱ ላይ የሆነ ነገር ስለምረዳ ነው። የሆነ ነገር ባላይ የሆነ ነገር መረዳት ባልችል ኖሮ እንደዚህ አይነት ውሳኔ አልወስንም። እኔም ቢሆን በእኛ የሆነ ነገር ስላየሽ ነው በእርግጠኝነት እንደዚህ አይነት ውሳኔ ወሰንሽንም ጊዜሽን ራስሽን ብዙ ነገርሽን ሴቭ እንደምታደርጊ አልጠራጠርም። ይጎዳል ስሜት ምናልባት አንቺ አሁን እኛ ፊት ምናምን ላለመሸነፍ የምታደርገው ነገር ሊኖር ይችላል። ደግሞ ከልብሽ ዛሬ ስላወራሽ ስሜትሽን ስላወጣሽው እኔ እንዴት ነው ላይ ትልል አልፈልግም። ግን ደግሞ ልትጠናክሪ ይፈልግበታለሁ። ሴት ልጅ ላይ ምንም ብትሆኒ እንድትወድቂ እንድትሰበሪ የሆነ ነገር ሆነሽ ማየት አልፈልግም። ግን ደግሞ የተረዳሽ ነገር ስላለ ነው። እውነት ለመናገር አንቺ ብቻሽን እየለፋሽ ከሆነ ነገ ይሄ ነገር ሌላ ፍሬ ያፈራል ብሎ መጠበቅ ዛበት ይታይም ሆነ አንቺ ህይወት ውስጥ ዋንቺ ኮሽ አይኖ ብዙ ነገሮችን አራቱን ከሩታ ጋር ሁን ብለሽ የኔን ህይወት አንቺ መስኝ የሚገባሽ እኔም አሁን ካንቺ አንቺ እንደዚህ ስላልሽ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት አይታወራቸው ነገሮች ምናምን ነው ወደሽው ይሄ ነገር የሚያስደስትሽ ለአንቺ ሰላም የሚሰጥሽ ከሆነ ኢትስ ኦኬ ለምን ችግር የለውም። ብቻ የአንቺ ህይወት ነው። እኔ ከሩታ ጋር አንተ ደስተኛ እንዳትሆን አልፈልግም ብያለሁኝ። አዎ ከሩታ ጋር ሆናለሁ ማለት አይደለም። አንቺ ፍቅርን ልክሽን ይሄ ከሆነ ኢትስ ኦኬ ችግር የለውም። እኔም እኮ ክብር አለኝ። እኔም እኮ ለቤተሰቦቼ ባሌ ብዬ ማሳየት የምፈልገው ብዙ ነገሮች አሉ አይደል? እንዴ አታሳይ ነገር አግባብ አይደለም። ለምንድን ነው የከበደክ? ምንም ነገር ያልኩት ነገር የለም። እና ፈቅደሽ ይሄን ነገር ከወሰንሽ ችግር የለውም እኮ አልኩሽ። እኔት ምንም አይነት ምክንያት አይኖርም። ያልጨረሳችሁ ነገር ካለ ማውራት ትችላለህ። እዛ ውጪ ግን እኔ አንቺ ነገር ከኔ ስለተለየ ከሩታ ጋር ሁን ምናምን ብለሽ የኔን ህይወት መወሰን አትችይም። ችግር የለውም። ለሽ ፍቅር ላይ እኔ ያለሽ ይደቅቃለሁኝ። መልካም ጊዜ ነው። ጨምጥሽ ነገር አይኖርም። ከፍተኛ ነው። ምንም እኮ እይልቅ መወሰን ያውቃታል። ይህን ነገር ያልጨረስኩኝ ወይም ደግሞ አልወሰነችም ብለሽ እንድታስቢ አልፈልግም። ገባሽ? አንቺ ልጅሽ አባት ማድረግ ያለብሽን አድርጊ፣ ያለብሽን ኑሪ። እኔ እንደዚህ ልልሽ የምችል ሴት አይደለሁም። እንደፈለግሽ ነገር ማድረግ ትችያለሽ እና በጣም ስለዚህ በቃ ለልጅሽ አባት ጋር ሄደሽ መመለስ ትችያለሽ። በቃ ሀብቴን ንግግር ሰምቶ የተደሰተ ማለት ነው። እኔ ሴት ነኝ አለቻት። እሷ በእርግዝና ሰዓት እንደዛ ስትጫወትበት ክንዱን ይዛ ስትጎረርባት ማለት ነው። ዛሬ ግን እኔ ሴት ነኝ ይሰማኛል፣ ያንቺ ስሜትን አልፌበታለሁ፣ ብዙ ታሪክ አለኝ፣ ብዙ ነገር አሳልፌያለሁ፣ እረዳሻለሁ። ግን ራስሽን ተንከባከቢ። የማይሆን ነገር ላይ ሰግጠሽ ጊዜሽን ተምታቃጢ ሴት ነሽ። ጊዜ ሴትነት እርሚ ያሳስባል፣ ብዙ ነገር ያሳስባል። ምክር ሰጠቻት። እንደ ሩታ እኮ ጀግና ሴት የለም። ሩታን የምወዳት እኮ አስተሳሰቧ። እሷ ግን ከባሏ ጋር ሆና ኒካ ያለው እንኳን 80 ያለው ርጉዝ ሆና የ7 ወር ርጉዝ ሆና ቤቷ ገብታ ምግብ ስበላ እንኳን አላሳዘነቻትም። ዛሬ ላይ ሩታ ግን እኔ እንዴት ይሰማሽ አልፈልግም፣ ግን የማይሆን ጊዜሽ ላይ መቼም ብዙ ነገር ወደ ታይ ወደ ላይ ብለሽ አስበሽ ነው ይሄ ውሳኔ ወሰንሽው ብዬ አስባለሁ። እኔና አብርሽ አንለያይም፣ መቼም ተለያይተን የምንለያይ ሰዎች አይደለንም። ሴትነትሽ ተቆጨሽ፣ ሴትነትሽን ከከበርሽ ከህይወታችን ምወጪ ከሆነ አመሰግናለሁ። ነገር ግን ነገ ተነገ ወዲያ ሌላ አስበሽ ከሆነ ራስሽን ነው የምትጫወትበት፣ እኔ ላይ አይደለም። እኔና አብርሽ መቼም ቢሆን እውነት አለን፣ ውስጣችን ብዙ ነገር አለ። በክፉም በደጉም ትልቅ ቦታ የደረስነው እኔና እሱ ብዙ መሳኪል ሙሽኪላ ውስጣችን አሳልፈን ነው። እና ሄርሜላ ዛሬ ትልቅ ውሳኔ ወስናለች። በሴትነቷ ሩታ ምክር ደግዛታለች። አብርሽ እንግዲህ ማስመሰሉን ቀጥሎ ነበር። ሩታ ግን እውነቱን ለመናገር ከበደክ አለችው። የተደበቀ ነገር እኮ አለ። ሄርሜላ ግን ሁለት የመጨረሻ እንዳትጠራጠርኝ፣ እኔ ከህይወትሽ ወጥቻለሁ፣ ባልሽን በደንብ ያዥው፣ ተንከባከቢው፣ እኔ ሁለተኛ አንቺ ህይወት ውስጥ ዝር አልልም ብላ ወስና 4 ነጥብ ሄዳለች። እሱ ግን እያስመሰለ ለመብላት ነበር የፈለገው ሴቱን መምጠጥ። ደውይልኝ በውስጥ ማዋራሽ ነገር አለኝ አላት። እሷ ገና ፍላጎት የላትም። ለምን
ችግር ነው። ሴት ልጅ ጊዜ የሚባል ነገር አለ፣ እርሜ የሚባል ነገር አለ። ህፃን ልጅ ተመንከባከብ እርሜን በጊዜ መጠቀም ይሻለኛል እንዴ? ሄርሜላ ህፃን ልጅ የምታሳድግ ናት እንዴ? ትዕግስት ያልቋል አለችው። እንደዚህ ድረስ ከሆነ ፍቅርሽ በቃቸው አላት። እስከዚህ ድረስ ከሆነ ያንቺ መውደድ ምንም ማለት አልችልም አላት። በእውነት ነው የምላችሁ፣ ድርቅ ያለ ንግግር ነው የሚናገረው። ለምን ትዳር መምራት አይፈልግም፣ ትዳር ውስጥ መግባት አይፈልግም። ሩታም ብትሆን አሁን ትዳር ልትመራ ሊመሩ አይደለም። አብርሽ ውሳኔው መዘላዘል ነው። ሴቶችን እያታለለ መኖር ነው የሚፈልገው። እኔ ህፃን ነኝ፣ እኔ ገና አልደረስኩም ነው ያልኩት እንጂ እኔ ከህይወቴ ውጭ እኮ አላልኩም ማንንም ሰው አለ። ከህይወቴ ውጭ ብዬ ሩታ ጋር ሆናለሁ ብዬ ተናገርኩት ነገር የለም። አያችሁት? ይሄንን አስመሳይ ወንድ ዛሬ ሄርሜላ እውነተኛ ታሪክ ከሆነ ትክክለኛ ውሳኔ ሩታ ሀብቴ ወደደችም ጠላችም ነገ ተነገ ወዲያ አብረው እንደሚሆኑ ሙሉ ተስፋ እንዳላት ተናግራለች። ለምን የተዋለደ ሰው ዞሮ ዞሮ ይገናኛል ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የሚዲዮ እስከ መጨረሻው የሆነ ነገር ምንም ጥሪ አይደለም። እንደዚህ አይነት ውሸት አልዋሸሽም። ወድጄው ፈቅጄው አይደለም። ተነጫለሽ ወይም ደግሞ ሌላ ነገር አስበሽ ነው? እኔ እንጃ። ከልብሽ ነው ወይ ሌላ ነገር ያሰብሽው ነገር አለ? እኔ ከልቤ ነው ሩታ አይደለም። በነገርሽ ላይ እኔ ምናልባት በአንዳንድ ነገሮች መጥፎ ሴት ናት ወይም ደግሞ ህይወቴን አበላሸች ብለሽ ልታስብ ትችያለሽ። ዛሬ ግን የመጣሁት ከልቤ ነው እየነገርኩሽ ያለሁት። ምክንያቱም እኔ አንድ ላይ እንድትሆኑ ህይወታችሁን እንድትቀጥሉ ምናምን ፈልጌ ወይ ወድጄው ወይ ተመችቶኝ አይደለም። ግን ደግሞ እዚች ጋር ነገሮች እየተበላሹብኝ ነው ያሉት። ራሴንም መምራት እያቃተኝ ነው። ብዙ ነገሮችን አጥቻለሁ። ከዚህ በላይ መጉዳትና መሰበር የለብኝም። ብዙ ነገሮችን ስላጣሁኝ ነገር ላይ ከዚህ በላይ ባለፋ ማቀፍ እንኳን ፈለገን ግን አይደለም። ዛሬ እስከ ዛሬ ከምናሳልፈው ነገር በላይ ውሳኔ ወስኜ ስለመጣሁኝ ነው። ጥረ ነገር የለም አብርሽ። ስሜታዊ ማፈቅርክ እየነገርኩህ የነበረ ከሆነ ምናልባት እስከ ዛሬ በአንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼክ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ ለብዙ ነገሮች ማክ ከሆነ ምናልባት እስከ ዛሬ በአንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼክ ራሴን የምወድና ስለማትነክ ሎሊ አንተን ይጠብቅሃል። እኔ አንተን ብቻ ደስታ እያስቀደምኩኝ ብዙ ነገሮችን ምናልባት አንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው ከባድ የምለው ውሳኔ ነው በህይወቴ። ከዛሬ ድረስ ከአብርሽ ህይወት ውጪ ከሱ ህይወት መውጣት አለብኝ፣ አይፈልገኝም፣ አይወደኝም ብዬ ተስፋ ያልቆረጥኩት መጥቼ ተስፋ የቆረጥኩት። ስለዚህ እኔ ከአንተ ጋር ያለኝ ነገር ተስፋ ቆርጫለሁ። ከልጅህ እናት ጋር ከምትወዳት ጋር ብዙ ዋጋ ከከፈለችልህ ከልጅህ እናት ጋር ለአንተ መልካም ከሆነችው ከልጅህ እናት ጋር ህይወትህን ቀጥል። እኔም ከአንተ ህይወት ወጣለሁ። ከዚህ በኋላ አፈቅርሃለሁ ነው ለአንተ ከአንተ ጎን መሆን መቆም አለብህ። ወደ አንተ ህይወት ተመልሼ አልመጣም። ስለዚህ ይህን ነግርህ ነው የፈለግኩት አብርሽ። ይሄን ውሳኔ ወስኛለሁ። እኔ በአንተ ምክንያት ብዙ ነገር አጥቻለሁ፣ ታትቻለሁ አብርሽ። ይበቃኛል። ከዛ እንደገና ደግሞ ይዞክ ብዙ ነው ብለህ ካስበክ ነገር ብዙ ነው ብለህ ካስበክ እንዴት ብዬ ተዋታለሁ? እሷ እንደዚህ ሆና እሷ እንደዚህ ንጹህ ልብ ስላላት ትጠላለብኝ ብለክ የዩልኝታ ኑሮ እንድትኖር አልፈልግም። ስትወደኝ ስታፈቅረኝ ነው ከኔ ጋር መቀጠል የምትችለው። ገባህ አይደለ? እኔ ለውጥ እኔ ብዙ መስዋዕትነት እየከፈልኩን አያጨበጭብም አይደል? እያንገራገርክን ያለው ግራ ገባኝ። እግዚአብሔርን እሳ መማር ስለ ህይወታችሁን በጥብጬው ከሆነ ይኸው እኔ በራሴ ፍቃድ አይዞክ ትጎዳለች ወይ ራሷን የሆነ ነገር ታደርጋለች ብለክ እንዳታስብ። ምንም አይነት ውለታ እንዳይዘ ህይወት ይጠቅመኝ አላውቅም። ግን አንድ ስሜትሽ ዛሬ ላይ ሊጎዳሽ ይሆናል። ነገር ግን ነገ ሜቢ ላትጸጸችበት ትችላለች ወይ ደግሞ ሊጠቅምሽ ይችላል። እንደ ሴት ልጅ ብዙ ነገሮችን እንዴት ነው ሴቭ ልታደርጊበት ትችላለች ብዬ አስባለሁ። እኔ ነገሮችን አንደርስታንድ ታደርጋለች፣ ታያለች። መቼም የኔን ውሳኔ ለመወሰን በአንዴ ተነስተሽ ወስን አላልሽም። ምክንያቱም ብዙ ተጋፈጥሽ አውቃለሁ። በጣም ብዙ ነገሮችን እንዳሳለፍሽም አውቃለሁ። በጣም ብዙ ነገሮችን አይተሽ አገናዘብሽ እንደሆነ እረዳለሁ። ይሆናል ብዬ አላስብም። ምክንያቱም እኔም ባንቺ ቦታ ጊዜ ብዙ ነገሮችን አይቼ ስለማውቅ ይኖረናል ብዬ አስባለሁ። ለምብቴ እንዴት ነው አንድ ላይ የኖረ ብዙ ቻሌንጆችን አብሮ ያሳለፈ በጣም ከትንሽ ደረጃ ወደ ትልቅ ደረጃ አብሮ የመጣ ሰው ነገ ላይ ትንሽ ቻሌንጅ ቢገጥመው ይለያያል ብዬ አላስብም። እኔ እንጃ የእናሱ አሁንም ቢሆን እኔ ምን ልልሽ እንደምችል አላውቅም። ተስፋ አልቆርጥም እኔም ቢሆን ምክንያቱም እሱ ያለውን ነገር ያለው ብቻ ዛሬም ላይ ተስፋ ሳልቆርጥ እኔ እና እሱ አብረን እንድንሆን የምፈልግበት ምክንያት የሆነ ነገር ስለማይ ነው፣ እሱ ላይ ስለምረዳ ነው እንጂ የሆነ ነገር የሆነ ነገር መረዳት ባልችል ኖሮ እንደዚህ አይነት ውሳኔ አልወስንም። የምትሆኝ የሆነ ነገር ስላየሽ ነው። በእርግጠኝነት እንደዚህ አይነት ጊዜሽን፣ ራስሽን፣ ብዙ ነገርሽን ሴቭ እንደምታደርጊ አልጠራጠርም። ዛሬ
ድራማው ተጠናቋል። ሄርሜላ ከአብርሽና ከሩታ ህይወት ወጥታለች ማለት ነው። በፈቃደኝነት ራሴን አጥቻለሁ፣ ራሴን ዝቅ ብያለሁ፣ ተሰድቤያለሁ፣ ለአንተ ብዙ መስዋዕት ከፍያለሁ። ነገር ግን አንተ የገባህ ነገር ስለሌለ ለአንዴ ለመጨረሻ ጊዜ መልሼ ወደ ህይወት አልመጣም፣ ወጥቻለሁ ብላለች። ድራማው ተሰናበተ። ድራማው አለቀ። እኔ ዛሬ ደስ አላለኝም። ሴት ልጅ በማልቀሷ ሴት ልጅ በማስለቀሱ ደስ አይለኝም። አብርሽ ወደፊት ዋጋውን ያገኛል። ጠብቁ። አብርሽ የመጨረሻ ጊዜ ዋጋውን ያገኛል። ለምን ብትሉ ነገም ተነገብዳም አብርሽ ትክክለኛ ህይወት የሚኖርበት ጊዜ ይናፍቀዋል። እሱ አሁንም እያስመሰለ ቪዲዮ መቀጠል ነበር የፈለገው። ሄርሜላ ግን ቆረጠች። አየችው ጭውት አለባት። እቃቃ ጨዋታ ሲቀልድ ደግሞ የመጨረሻ ህፃን ነኝ ብሎ መጣ። አንጀቷን ብጥስ ነው ያደረገው። ወደዳችሁም ጠላችሁም ሄርሜላ ወደ አብርሽ ህይወት መልሳ አትመጣም። ለምን? በፈለጋችሁት ዙሪያ አሳይቷታል እንደማይፈልጋት። አሁን እሱ ብቻውን እንዳይሰማው ብቻ እኔ ውጭ ብዬሻለሁ እንዴ፣ እኔ ጊዜ ነው የምፈልገው፣ እኔ ምርጫ አንቺ ነሽ እንደምመርጭልኝ ምናምን አስመሰለ። አስመሳይ ወንድ ማለት አብርሽ ነው። እንደ አብርሽ አይነት ሩታም ጀግና ሁና ትንሽ ሽማግሌዎቹ ውጤት ካየች በኋላ አፍንጫው ላይ ብትጥልለት ይሄንን ኩራቱን በጣም ደስ ይለኛል። ሩታ ሀብቴም ራሷን ብታስከብር። አብርሽ ማለት ለትዳር አይሆን ለጓደኝነት አይሆን፣ በጣም አረመኔ ሰው ነው። ሄርሜላን ዛሬ ተስፋ እንዳትቆርጥ ሊሰጣት ነበር። እሷ ግን ሩታን አጠናክራት እኔ በቃኝ ነው ያለችው። በቃኝ። ለምን? ውሳኔውን አየችው። እያስመሰለ ሴቶችን መጫወት ነው የሚፈልገው። ጀግና። ዛሬ ሩታ ሄርሜላ ፊት ምን እንደተናገረ ይስሟት። እኔም ለአንቺ አላላዝንም፣ ብዙ ነገር አሳልፌያለሁ፣ ብዙ ተጎድቻለሁ፣ ብዙ ነገር ተስቃይቻለሁ። ነገር ግን ሴት ልጅ ነሽ፣ ቆመሽ ጠንክረሽ ማሳየት ነው ያለብሽ አለቻት። ሩታ እንኳን ራሱ ማለት ነው የተማረ ሰው ንግግር ማለት ነው። በእውነት ነው የምላችሁ ሩታ አታጠፋም። ሌላው ቢሆን ግን ደግ አረገሽ ነበር የሚላት፣ እሷ ግን አዘነች። ሄርሜላ ግን ልጅ ይዛ እንደዛ በጥፍሯ እየሄደች እየገፈተራ ሲሄድ ተከትላ ክንዱን ይዛ ነበር የምታናግራት። ርጉዙና ክንድ ይዛ እኔ እበልጣለሁ እያለች ነበር የምታሳያት። ዛሬ ግን በፊቱ አምጥታ አልፈልግም በቃኝ ከአሁን ወደ ህይወቴን መርጫለሁ ብላ ስትናገር ሩታ ተሰበረች፣ አዘነችላት። የማይሆን ህይወት ውስጥ ገብታ ሴትነቷን ስላጣች፣ ማንነቷን ስላጣች። እኔ ተስፋ አለኝ፣ አልቆርጥም። ብዙ የማይበት ነገር አለ። አንቺ ብዙ ነገር አይተሽ ነው ከውስጡ ልወጪ የቻልሽው ከትዳር ውስጥ። ስለዚህ እኔ ደግሞ ከሱ የማየው ብዙ ተስፋ ስላለኝ እኔ ተስፋ አልቆርጥም ዛሬም ነገም አለቻት። አላቸው የተማረ ሰው ንግግር። ሩታና አብርሽ መቼም እንደማይለያዩ ማንም ሰው ያውቃል። ሌላ ሴት ገብታ አብርሽን መቼም ቢሆን ህይወቱን አታስተካክለውም። ብዙ መስዋዕት ከፍያለሁ ምናምን ትላለች። ዩቱባን ሸቀለች፣ ወጣች፣ ተድራማው አለቀ። ሸቀለች፣ ተሰደበች፣ ፌነስ ሆነች፣ ዶላር አገኘች፣ ሄደች። ማንነቷን የእኛ ሴቶችን ኳሊቲ አውርዳ። ሄርሜላ እኮ እኛ ማንነታችን ወርዷል በሷ አስተሳሰብ። በእውነት ለምት ሰግጣ ነው ፌመስ የሆነችው፣ ሰግጣ ነው ታዋቂ የሆነችው እንጂ ትልቅ ሚዲያ ድረስ የደረሰው በሄርሜላ ጉዳይ ነው። የሰው ባል እወድሃለሁ፣ እንከባከባለሁ፣ እኔ እነጠፋለሁ፣ እኔ ይሄን አይቻልም፣ አይቻልም። ቢፋታም በስነ ምግባር ተፋቶ ነው። እሷ ከመጣች ነው ነገር የተባባሰው። ነገሩ ከፊት ቢሆንም እሱ ሴቶችን ለማምጣት ወደኋላ አይልም። ነገር ግን ሄርሜላ ከመጣች እፍች የደረሱት። ከዛ በፊት ይጣላሉ፣ ይታረቃሉ። 3 4 ቪዲዮ 5 ቪዲዮ 6 ቪዲዮ ከተጫነ ይቅርታ ይባባላሉ። ሄርሜላ ከመጣይ ግን ተለጥፋ እንደ ደም ጨርቅ እንደ ሞደስ ህይወታችሁን ብጥብጥ ያደረገችው ሄርሜላ ናት። 4 ነጥብ። ዛሬ ግን አንቺ ከመጣሽ አይደለም ከዛ በፊት ነው። ለምን እሱ መቆያ ያረጋት ነበር ሄርሜላን ማስተላበያ። ትናንትና ምንድን ነው ያለው? እኔና ሩታ እየተያየን ነው ብሏል። ያ ቪዲዮ አታዳምጠውም አብርሽ። በቃ ሴቶቹ ቪዲዮውን አያዩትም አይሰሙትም ደግሞ ብሎ ያስባል መሰለኝ። እኔ ህፃን ልጅ ነኝ፣ እኔ ጢጦ ገና ጠባለሁ፣ ገና ለትዳር አልደረስኩም፣ እኔ ገና ዝግጅ ያስፈልገኛል፣ መማር ያስፈልገኛል፣ ሴቶቹ ሁሉ የሚፈልጉኝ እጃቸው እስከምገባ ነው እያለ ሲከፍት የነበረ ሰው ዛሬ
እኔ ምን ብዬሻለሁ? ውጪ ብዬሻለሁ እንዴ? ከዚህም በላይ ምን ያርጋል? ተማረቻ አየችው። ለሚስቱ እንኳን ርህራሄ የሌለው ለእሷ እንዴት ነው ለልጁ እናት ክብር ያልተጠነቀቀ ሄርሜላን አክብሮ ሊኖር? በእውነት ፋሚሊ ዛሬ ሄርሜላ እውነተኛ እንደዛ አልቅሳ ከህይወት ወጣ መልሳ ትመጣለች የምትሉ ሰዎች እኔ አላምንም። ማለት ሴት ናት ይመስላታል። እሱ አስመሳይ ወንድ ስለሆነ አዎ ልታፈቅረው ትችላለች። ነገር ግን እንደዚህ ያለቀሰች ወጥታ ሁለተኛ ወደ አብርሽ ትመለሳለች ብዬ አላስብም። አሁንም ያሳያት ነገር እንትንንካ ይሄንንካ ጭናትንካ እንትንንካ በእውነት ነው የምላችሁ አብርሽ ማለት ነው ከህይወቱ እንድትወጣ የመፈለግም አለው ያለ መፈለግም አለው። ይሄ ምንድን ነው የወንድ ልጅ ባህሪ። ይሄ ትክክለኛ ወንድ ልጅ ባህሪ አይደለም። በጣም የወረደ ማንነት እንዳለው ነው ዛሬ ያየንበት። እኔ ህፃኔ ከማንም ሴት አልሆንም እያለ በአሽሙር ሲነካት የነበረ ሰው ዛሬ እኔ ውጭ አላልኩሽም እኔ ማንም ጋር አልሆንም ነው ያልኩት። ማንንም በዚህ ሰዓት ላይ መሆን አልፈልግም ነው ያልኩት። ሴት እኮ ናት። ጊዜዋና እርሚዋ እኮ ያሰጋታል። ሴት ልጅ እኮ በእርሚዋ መጫወት የለባትም። ሴት ልጅ እኮ ብልህ ነው ማን ያለባት። ሄርሜላ አሁን የነቃቸው ሩታ ሀብቴ ብትሰደብ ብትረገጥ ምን ብትል የፈለገው ቢያደርግባት ባሏ ነው፣ የልጁ አባት ነው። ነገ ተነገ ወዲያ እሷን ብላለች 4 ነጥብ እኔ እና እሱ አንድ ላይ እንሆናለን። እኔ እና እሱ ተለያይቶ የምንላይ ሰዎች አይደለንም። ብዙ መስዋዕት ከፍለን የመጣን ሰዎች ነን። ስለዚህ እንደዚህ በጊዜ ጥግሽን ስለያሽ ተለብሽ ከሆነ ብልህ ሴት ነሽ አለቻት። እያስመሰልሽ እንዳይሆን አላምንሽም አለቻት። አረ እመኝኝ አለች። እኔ ከህይወታችሁ በቃ አንዴ ለመጨረሻ ጊዜ ይሄ ውሳኔ ለመወሰን ብዙ ጊዜ ፈይቶብኛል አለች። አይ ሄርሜላ ቤተሰቧን ራሷን አስረግጣ እንደው የማይሆን ሰው የማይሆን ድራማ ጀምራ እኮ ተሰድባ እውነት የሷ ውርዴት እኮ ከባድ ነው። በእውነት ነው የምላችሁ። እኔ አዝናለሁ እንጂ አልስቅም። ማዘንም ይጠበቃል። እንደ ሄርሜላ ግን በእውነት ነው የምላችሁ እዚች ሚዲያ የተሰደበ እርግጥ ሩታ ሁልጊዜ የምትሰደበው ግን ሄርሜላ ግን በእውነት ለሰው ልጅ ብላ ለማያረዳት ለማያቀል